አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሊዳናችሁ ወይ? ደስ ብሎኛል። እውነት ወጣ ትላላችሁ። ብሩኬ ንጹህ ልጅ ነው እያልን ሁልጊዜም ልጅ የሚባል ነገር የለም ስራ ነው አትጨነቁ እያልን ስንለፈልፍ ይሄው መጡላችሁ። እንግዲህ ይሄው ብሩኬ ልጅ የለውም ማለት ነው። እና ለማንኛውም ከዛ ቀድሜ ግን ማለት ነው የቅመማ ውበት ማሻአላህ ማሻአላህ የምር ምር ብሎባታል። የኔ ቆንጅዬ የኛ ልዕልት የብሩኬ ንግስቷ በጣም አምሮብሻል። የምሬ ነው ወላሂ በጣም አምሮባታል። ማሻአላህ ብያለሁ። የኛ ውብ ሁልጊዜ የሚመርብሽ ሁልጊዜም እንደዚህ ፍክት አበባ ሆነሽ እንይሽ ማለት ነውና ብሩኬ ወንድሜ በጣም ደስ ብሎኛል። ያው እኛ እናቅናቃለን ስራም መሆኑን እንረዳለን። ግን ደግሞ አንዳንድ በየዋህነት እውነት የመሰላችሁም ልጆች አሁን ግልጽ ሆኖላችኋል ብዬ አስባለሁ። ለማንኛውም እንኳን ደስ ያላችሁ። የብሩኬ ስም እንግዲህ በዚህ መንገድ አጽድተውታል ማለት በቃ ምንም እንግዲህ እሷ በእንደበቷ እንድትናገር ነበር የተፈለገው የሱ ልጅ እንዳልሆነ የቢኒ ልጅ እንደሆነ በብዙ ችግር ውስጥ እዚህ ነገር ውስጥ እንደገባችና ብሩኬ ደግሞ የዋህና ጥሩ ልጅ ስለሆነ በቃ ያንን የዋህነቱን ተጠቅማ እንደዚህ ባደርግ እሱ ተቀብሎ አምኖ ምናምን ልጁን ያሳድግልኛል ምናምን ብላ ነው እንግዲህ ያወራችን የማይመስል የማይደረግ ነገር ማለት ነውና ለማንኛውም ዋናው እኛ የምንፈልገው የብሩኬ ልጅ አለመሆኗን መመስከሯን ነው መናገሯን ነው። ዞሮ ምክንያቱም እኛ እናቀዋለን ያላምን አላመንም ድሮም ቢሆን ስራ መሆኑንም እናቃለን። ብሩክ አለማየሁ ደግሞ እንደዚህ አይነት ስህተትን በፍጹም እንደማይሰራ እናቃለን። በቃ ሴት ልጅ እንደማይበድል 100% እኔ እርግጠኛ ነኝ። የምሬን ነው። በቃ ሴት ልጅ እንደማይበድል እርግጠኛ ነኝ። እኔ መወለድ ቋንቋ ነው ይባላል አይደለ? ስለዚህ እኔ በሶሻል ሚዲያ ነው ማቀው፣ ግን ካየኋቸው ጀምሬ ከህፃንነታቸው ጀምሮ እያየኋቸው ነው ያደጉት ሀይሚዬና ብሩኬ ማለት ነውና ቅመምዬ የሆነ ነገር አደረገች ብሩኬ የሆነ ነገር አደረገ ቢባል አላምንም። እኔ እንጃ ለምን እንደሆነ አላምንም። ምክንያቱም የሆነ በቃ እነሱ ላይ የማየው ባህር ያለ ገባችሁ አይደለ? ስለዚህ አብዛኛው ደግሞ የኔ አይነት ጸባይ ነው ያላቸው ጨረቃ ፋሚሊ ማለት ነው። ግን አንዳንድ ጥላቻ ያለባቸው በጣም ድልብ ሰገጤ የሆኑ ትንሽ ኮሽታ የሚፈልጉ ሰውን በቃ ዝቅ ማድረግ አንዱን ከፍ አንዱን ዝቅ ማድረግ የሚፈልጉ ሀይሚዬና ብሩኬ የሆነ ነገር በጀመሩ ቁጥር ዝም ብለው በቃ የሚሳደቡ ሀይሚዬን መሳደብ ብሩኬን መሳደብ ያልሆነ ነገር መናገር ምናምን ተው ሲሏቸው እንኳን ካለፈው የማይማሩ እስቲል ነው ብዙ ነገር የሚሉ ኧረ በፈጣሪ አንዳንዶቹማ የሚሳደቡት ስድብ የሚጽፉት ጽሁፍ ከላይ ሴት ሁናችሁ በፈጠራችሁ ሴት ሁናችሁ ደግሞ የብልግናም ነገር እንትን የምትሉ አላችሁ። ኧረ ልቦና ይስጣችሁ። የምሬ ነው ልቦና ይስጣችሁ። ቲክቶክ መንደር ልቦና ይስጣችሁና እኛን ሁላ ነገረኛ አደረጋችሁን እኮ ነው አሁን በቃ የሆነ ተሳዳቢ ያደርጓቸዋል አንዳንዴ በቃ ሳትፈልጉ ማለት ነውና ለእንደዛ አይነት ሰዎች ዛሬ ላይ ይሄ ነገር የሱ ልጅ አለመሆኑን መመስከሯና በራሷ አንደበት መናገሯ በጣም ደስ ይላል ለነሱ ማለት ነው እንጂ ለኛ ለማንም ድሮም አላመንኩም ወደፊትም አላምንም። በቃ ምክንያቱም አንድ ሰው ፐርሰናል ህይወቱን ውጭ ላይ ያወጣም። ሲቀጥል ደግሞ ብሩክ አለማየሁ እንደዚህ አይነት ቆሻሻ ነገር እንደማያደርግ 100% እርግጠኛ። የሰው ልጅ እኮ ይሳሳታል። አይሳሳትም ማለት አይደለም። ወጣቶች ናቸው ምናምን በቃ በወጣትነት እድሜያችሁ ብዙ ነገር ሊያጋጥማችሁ ይችላል። የሰው ልጅ ፍጹም አይደለም። ገባችሁ? በቃ የሰው ልጅ በሙሉ ወጣትነትን ብቻ ሳይሆን ይሳሳታል የሰው ልጅ። ገባችሁ? ግን ሲሳሳት እንኳን ወደ ሚዲያ ምናምን የሚያመጣ አይደለም። እንዴ ትቀልዳላችሁ እንዴ? ከባድ ነው እኮ ነገሮች። ይቅር ማለት ያለበትን ይቅር ብሎ ብዙ ነገር እንትን ብሎ በራሱ እዛው በውስጥ ይፈታል እንጂ ሚዲያ ላይ ማንም አያወጣም። ግን ብሩኬ ጭራሽ እንደዚህ አይነት ነገሮች እንደማያደርግ አብዛኛው የጨረቃ ፋሚሊ ያውቃል ይረዳል። ምክንያቱም ሀይሚዬና ብሩኬ ብዙ ነገር እያስተማሩን የመጡ ልጆች ናቸው። በብዙ ፕራንኮች በከባባድ ፕራንኮች ፈታኝ በሆኑ ፕራንኮች ሁሉ ብዙ ፕራንክ አድርገው እንኳን ቅመምዬ ያልተሳሳተ ልጅ ነው። ሲቀጥል ደግሞ በጣም የሚሳሳላትን እንዳይኑ ብሌን የሚያያትን በጣም በፍቅር በቃ በጣም የሚወዳትን የሚያፈቅራትን ልጅ ሀይሚዬን እንኳ ጫፏን ያልነካ ልጅ ነው። እስካሁን ድረስ አስከብሮ ተከብሮ ተከባብረው የኖሩ ልጆች ናቸው። ገባችሁ አይደለ? እና ይሄ እንደዚህ አይነትን ሰው ደግሞ በዚህ ነገር በማይረባ ነገር መጠርጠር ማለት እኔ እንጃ ፌር አይደለም፣ አይመጣውም። እና ለማንኛውም እዩ ደግሞ ምንም አታሳዝነኝ። ምችል ልጅ እዩ የተባለች ልጅ ምንም ነው ማታሳዝነኝ። እስከዛሬ ድረስ ጨጓራችን ልጣ ጭራሽ የማይመስል ነገር ደግሞ እንዴት ነው አሁን የሰው ልጅ የፈለገ ችግር ውስጥ ቢገባ የሰውን ህይወት ሄዳችሁ ተበጣበጣላችሁ? የፈለገ ጥሩ ሰው የፈለገ መልካም ሰው ቢሆን
እንዴት ብታስበው ነው የማይመስል በቃ አለ አይደለ? ኧረ በፈጣሪ። ሲቀጥል ደግሞ እንደዛ ህይወታቸውን የበጠበጠችን ልጅ አስባችሁታል? ባንዴ እንደዚህ ይቅርታ ምናምን ሲሏል እንዴት ነው እናንተ እንዴት አሰባችሁት? እኔ በጥፊ ነው እንዴ የፈለገ ብታለቅስ እኔ ህይወቴን አመሰቃቅላ። ኧረ የፈለገ ጥሩ ሰው ብትሆኑ ህይወታችሁን ያመሰቃቀለ ሰው በቀላሉ ይቅርታ ታደርጋላችሁ? ይቅርታ እኮ ትልቅነት ነው። ግን ብዙ ጥያቄ የሚፈጥርባችሁ ነገሮች አሉ። የፈለገ ችግር ውስጥ ብትገባ ደግሞ ሀይሚዬ እንዳለችው መርዳት ባለባቸው ነገር ይረዳሉ። እስከዚህ ድረስ ደግሞ የሚያደርሳት ነገር የለም። የእነሱን ህይወት የመበጥበጥም እንትን የላትም። ገባችሁ? ስንት ሀይሚዬን አሁን ስንቴ አልቅሳለች ሀይሚዬ። እኛም አልቅሰን እኛን ሁላ አስለቅሳን ምናምን ብዙ ነገር አልፏል። እኛ እንኳን ባየ ነው አይደለ? ያ ሁሉ ነገር አልፎ አስባችሁታል? ዛሬ ላይ በቃ እንደቀላል ምናምን እንዴ። ከዛ ብሩኬም ደግሞ ብዙ ነገር አለ። ዲኤንኤው አሁን አስቀይረ አይደለም በራሱ አሳምኘው ነው ችግሬን ያውቃል ስወልድ ጀምሮ ምናምን አለች። እሷ እኮ ሲጀመርም አላረገዘችም፣ ልጅቷም የሷም አይደለችም ምናምን በቃ እዩ ሲጀመር ልጅ አልወለደችም። ግን እንደዚህ ብለው እንትን አሉ። ይሁን ችግር የለውም። አሁንም ደግሞ እንዳታጨናንቋቸው ልጆቹን። ዋናው ነገር የሷ አይደለም ብላ መናገሯ ነው። ለምን በዚህ መንገድ መጣችሁ ምናምን እያላችሁ አሁን ደግሞ ሌላ ተካራ እንዳትፈጥሩ። ለኦዲየንስ መናገር የምፈልገው ነገር ጨረቃ ፋሚሊ የማያሳምን ነገር ለምን እንደዚህ ምናምን እያላችሁ ደግሞ ሌላ ነገር ውስጥ እንትን አትበሉ። ልጆቹን አታስጨንቋቸው። በቃ ሲጀመር እኛን ለማሳመን አለ አይደለ በዚህ ርቀት ሁላ የተጓዙት ነገሮች ዝብርቅርቅ ስላሉባቸው በእንዴት አይነት መንገድ ነው ልንዘጋው የምንችለው የሚለውን ነገር እና የእዩም ስም ደግሞ መጽዳት ስላለበት ብለው ራሳቸውን እንትን ብለው ዝቅ አድርገው ከዛ እነሱ እየተሰደቡ ብሩኬን ወንድ ልጅ ነው በቃ ችግር የለውም ብሎ ነው እንግዲህ እንደዛ እየተረገጠ ምናምን የሷን ስም ለማጽዳት ምናምን በዚህ ርቀት ሲጓዙ የነበረውና የእዩን እንትን ለማጽዳት ያክል ነው እንደዛ ሲለፉ የነበረውና በምን አይነት መንገድ እንዝጋው በሚለው ነውና አሁን ደግሞ ሌላ ለምን እንደዚህ ምናምን እያላችሁ ጥያቄ እንትን አትበሉ። በቃ አንድ ነገር እናንተ ድሮ ተለፈልፉና ሌላ ነገር ልጆቹን ታደናግሯቸዋላችሁ። ከናንተ አይዲያ ይወስዱና ደግሞ ሌላ ነገር ይሰራሉ። ከዛ በቃ ምናምን እያለ እንትን ይላል። ስለዚህ ልጆቹን አታስቸግሯቸው፣ አታስጨንቋቸው። በቃ ዋናው ነገር የሷ ለመሆኑን መታወቁ ነው። ከዚህ በኋላ ደግሞ ያለውን በሂደት ይፈቱታል ማለት ነው። ከቢኒም ጋር ታረቁ። ቅመምዬና ሀይሚዬ ደግሞ ድሮም አልተጣሉም ሲጀመርም፣ ግን ደግሞ በድራማው ሰላም ይሆናል ሁሉም ነገር። አታስቡሽ ውዶቼ፣ ይፈታል። ደግሞ ራሷ ናት እንትን ማለት ያለባት። ራሷ እንደምንም ብላ ለምና ራሷ ናት ማስታረቅ ያለባት፣ መፍታት ያለባት በእቺ እዩ ማለት ነው እንጂ እንዴት ነው አሁን እናንተ ስታስቡት ማለት ነው እንደዛ ህይወታችሁ ምስቅልቅል ያደረገች ሴትዮ በቀላሉ እንትን ልትሏት የምትችሉት? አይ ነው አንዳንዴ ልጅን የያዘ ሰው ውስጣችሁ ይራራል ለልጅቷ ስትሉ ማለት ነው። ግን እሷ እንደዛ ያንን ሁሉ ማድረግ አይጠበቅባትም ነበር። ችግር ውስጥ ካለች እንዲህ ነው እንዲህ ቸግረኛል ጸቧንም ያለችበትን ሁኔታ ምናምን ብታሳውቅ አይምና ብሩኬ ይረዷታል። ግን እሷ በዛ መንገድ አይደለም የሄደችው። በቃ አሸንፋለሁ እንዴት ነበር ሲያደርጋት የነበረው። እኛ ላይ እንኳን መጣ ልጅ የሱ ነው ምናምን በቃ ወይ ትወና ግን እና ቢኒ ደግሞ እንዴት ነው የሚያሳዝነው እንደዛ እያመናጨቀችው ምናምን ስንት ነገር። እኛ እኮ የቢኒ ልጅ ናት እያልን ነበር። አይታችኋት ከሆነ ቁርጥ ቢኒ ነው የምትመስለው ደግሞ ልጅቷ ማለት ነውና የቢኒ ልጅ ሳትሆን አትቀርም፣ የራሱ ልጅ ማለት ነው። ሜቢ ሚስቱ ሌላ ልትሆን ትችላለች። አይ ዶንት ኖ የሱ ልጅ ናት ብዬ አስባለሁ። ብቻ ሁሉም ነገር ስለተፈታ ደስ ብሎኛል። ቅመምዬ እኔ ቆንጆ ደግሞ ሌላ ምክንያት ምንድን ነው ያላችሁ? ሌላ ምክንያት እኛም እንደምናውቀው ሌላ ምክንያት የላችሁም። እንግዲህ የጸቡ ምክንያት እሷ ነች፣ የተጣላችሁበትን ምክንያት እሷ ነበረች። ሌላ ምክንያት እንዳላችሁ እኛ አናቅም። ስለዚህ የምንም መጣላት የለም፣ የምንም መለያየት የለም። ሀይሚዬና ብሩኬ መቼም አይለያዩም። ዛሬ ደግሞ ሀሰን መጥቶ ጓገጭ ሲል ነበር ልጅቷን እንውሰዳት ምናምን እያለ በጥባጭ ሆነ ልጅ እና ውዶቼ የምነግራችሁ ነገር ለምን እንደዚህ ሆነ በዚህ መንገድ አልነበረም ምናምን እያላችሁ ሌላ አተካራ እንዳትፈጥሩ። ዋናው ነገር የሱ ስም መጽዳቱ ምናምን በዚህ መንገድ እንትን አይልም። ያመነ ይመን ያላመነ የራሱ ጉዳይ። በቃ ስራና ስራ ነው። ልጅቷም የሱም አይደለችም፣ የምንም ልጅ የለም ሲጀመር ማለት ነው። ስለዚህ ያመነ ይመን ያላመነ የራሱ ጉዳይ። ግን ደግሞ እናንተ ሌላ ነገር እንትን እንዳትሉ ማለት ነው። ኦዲየንስ ጨረቃ ፋሚሊ ማለት ነው ውዶችዬ። እና ከዚህ በኋላ ደግሞ ኢንሻአላህ ሁሉም ነገር ሰላም ይሆናል።
ከቢኒም ጋር ታርቀው ቅመምዬምና ብሩኬ አንድ ሆነው ደግሞ ይመጡልናል ኢንሻአላህ ማለት ነውና ከዚህ በኋላ በምን አይነት ሁኔታ እንደሚመጡ አላቅም። አረብ ሀገር ሄዳለሁ ምናምን እያለች ነው እንግዲህ ልጅቷ። ለእናንተ ጥዬ አረብ ሀገር ሄዳለሁ ምን ማለት ነው እናቴ ምናምን እያለች ነበር የሆነ ሰዓት ላይ። የታርገሻት ነው ሲሏት እናቴ ጋር እያታለሁ እያለች ነበር። አሁን ደግሞ ቤተሰብ እንደሌላት አይነት ነገር በቃ ምናምን ከዛ ጥዬ ለእናንተ ምን ማለት ነው? ቤተሰብ እያላት ለምንድን ነው ለሀይሚዬና ለብሩኬ ጥላ የምትሄደው? ለማንኛውም ይመቻችሁ። ደግሞ በቃ ወደ ካሜራው እንትን ሲሉ ማለት ነው ዞር ዞር ይላሉ። ሳቃችሁ እየመጣ ነው መሰለኝ ቅመምዬና ብሩኬ። ይመቻችሁ የኛ ራዶች የኛ ጨረቃዎች። ብቻ በአንድ ላይ ስለመጣችሁልኝ ደስ ብሎኛል እና መልካም ጊዜ ሆነላችሁ። ባይ ባይ።